አንድ እውነት ልንገራችሁ የትምህርት ቤት ሲስተም እንዴት እንደተጀመረና እንዴት እንደሚያስረን ማለት ነው። ትምህርት ጥሩ ነው መጥፎ ነው እናንተ ወስኑ። ግን እንዴት ሲስተሙ እንደተጀመረ ልንገራችሁ። ሮክፌለር የሚባል በጣም ሀብታም ሰው አለ። ሀብታም የሆነውም ደግሞ ከነዳጅ ንግድ ነው እና ይሄ ሰው የትምህርቱን ሲስተም በደንብ ፈንድ የሚያደርግ ሰው ነበር። ምን የሚል ታዋቂ አባባል አለው መሰላችሁ? I don't want a nation of thinkers, I want a nation of workers ይላል ማለት ነው። የሚያስቡ ሰዎችን ሳይሆን የሚሰሩ ሰዎችን ነው የምፈልገው ብሎ በደንብ ፈንድ ያደርግ ነበር 1903 ላይ ማለት ነው። እና ደግሞ ትምህርት ቤት የሚያስተምረው የነበረው ምንድነው? ህጎችን መከተል እንዲችሉ፣ ማሳብ ሳይሆን ማስታወስ ላይ ጎበዝ እንዲሆኑ፣ እንዲሁም ደግሞ ለስራ ምቹ የሆኑ ሰዎች እንዲሆኑ ነበር የሚያደርገው ትምህርት ማለት ነው። አሁንም እንደሚያደርገው እና ይሄን ሁሉ አድርጎ የሰራተኛ ኃይል ይኖራል ማለት ነው። ያ የሰራተኛ ኃይል ደግሞ ላላቸው ፋብሪካዎች ይጠቀማሉ፣ ያስገባቸዋል። እንደ ጥሬ ዕቃ ብላችሁ አስቡ ማለት ነው። እየተጠፈጠፈ ማያስቡ የሚያስታውሱ ህግን ዝም ብሎ የሚከተሉ የተባሉትን ብቻ እየተሰሙ የሚከተሉ እንዲሁም ደግሞ ስራ ላይ ታጥሮ የሚኖሩ ሰዎችን ፈንድ ያደርግ ነበር። እንዲሁም ፋርማሲና የህክምና ትምህርት ቤቶችን ፈንድ ያደርግ ነበረ። ለምን? ሰዎች ናቹራሊ ሂል እንዲያደርጉ ስለማይፈልጉ ማለት ነው። ሰዎች ዝም ብለው ይማራሉ 24 ሰዓት ይሰራሉ፣ ይታመማሉ። ከዛ ደግሞ ሐኪም ቤቱ አለ፣ እንዲሁም ፋርማሲው አለ። ከዛ ደግሞ ይሸጡላቸዋል። ኮንቲኒየስ የሆነ ማያልቅ ገንዘብ ማግኘት ስለሚፈልጉ ማለት ነው። ይሄንን ግን አናቅ። ስለማናቅ ዝም ብለን ነው የምንነዳው ማለት ነው። መንቃት ያስፈልጋል። መንቃት ስላችሁ መማር አለመማር አይደለም። መንቃት ያለብን ነገሩን ለምን እንደምናደርግ ማወቅ አለብን። የምር የምንፈልገውን ነገር አውቀን እሱን መኖር መጀመር አለብን። በፍርሃት እየታጠርን ከመኖር መውጣት አለብን። ካልሆነ ተነጂ ብቻ ነው የምንሆነው ማለት ነው። በእኛ ሳይሆን በሰዎች ሀሳብ ሰዎችን እንዲሁ ሀብታም ለማድረግ ነው የምንኖረው ማለት ነው። እና የምር መንቃትና ማደግ ጉዳያችሁ ከሆነ የ2 ቀን ወርክሾፕ አለ። እዛ ላይ መሳተፍ የሚፈልጉ ሰዎች ወርክሾፕ ላችሁ ከስር ጻፉ። እንዲሁም ደግሞ ፎሎ ማድረግ እንዳትረሱ።